ጤና ይስጥልኝ የተከበራችሁ ተመልካች አድማጮች የቻናል ቤተሰብ ተከታታዮች የምሽቱን መረጃዎችን ይዤላችሁ ቀርቤያለሁ። ግንቦት 2 2018 ዓ.ም ከምሽቱ ላይ እንገኛለን። የአየር ወለድ 100 አለቃ የነበረው ጽንፈኛ ቡድን በዛሬው ዕለት ጋማ ተብሎ ገቢ ተደርጓል። በትንታኔ የማስደምጣችሁ አብይ መረጃችን ይሆናል። በአማራ ክልል በምንጃር ሸንኮራ ወረዳ ታጥቆ ሲንቀሳቀስ የነበረ ጽንፈኛ ቡድን እርምጃም እንደተወሰደበት ተገልጿል። አያይዘን እንዳስላችኋለን። ህገወጥ ቡድንም ሊደርስ የነበረ ባይ ብሔረሰብ አስተዳደር ዞንም እንዲሁ አዲስ መረጃ ላይ ጉዳዮችም እንዳስሰዋለን። በኦሮሚያ ክልልም ሲንቀሳቀሱ የነበሩት የሸኔ ታጣቂዎችም ገቢ ተደርገዋል። ኢትዮጵያ በአፍሪካ ኤሌክትሪክ ኃይል ምርት ግንባር ቀደም መሆኗ ተገልጿል። ይህን ጉዳዮችም አያይዤ የማስደምጣችሁ ይሆናል። የሱዳን ጦር ተጨማሪ ወደ ኢትዮጵያ ድንበር አስጠግቷን የተባለው ጉዳይስ አብረን የምንዳስሰው መረጃችን ይሆናል። ከዚህ በፊት ወደ ቀዳሚው መረጃችን ከማለፋችን በፊት የጽንፈኛውን ቡድን በጎጃም ላይ እየለቀመው ይገኛል። የሀገር መከላከያ ሰራዊታችን ተንጠባጥቦ የቀረውን ጽንፈኛ ቡድን በማጽዳት ዘመቻ ተጠናክሮ መቀጠሉ ተመላክቷል። ለዚህ ደግሞ ጥሩ አስተማሪ የተደረገ ኦፕሬሽን እየተሰጠው እንደሚገኝም ተመላክቷል። በአሁኑ ሰዓት 109ኛው ክፍለ ጦር 77ኛው ክፍለ ጦር ከፍተኛ የቀድሞ አየር ወለድ 100 አለቃ ፍቃዱ እስከ አባላቱ ድረስ ተማርኮ ገቢ መደረጉ ተገልጿል። በተለይ የምስራቅ እዝ 302ኛ ኮር በጀነራል መላኩ ገላነህ የሚመራው ግዙፍ የሀገር መከላከያ ሰራዊታችን የ100 አለቃና አየር ወለድ የነበረው የጽንፈኛ ቡድን ከድቶ ወደ ጽንፈኛው ተቀላቅሎ የነበረው እስከ አባላቱ ድረስ በምርኮኛ መልኩ ገቢ እንዳደረገው ተዘግቧል። ኢትዮጵያ በታሪክ እንግዲህ ተፈርታ ተከብራ የኖረች ሀገር ነች። በልጆቿ በቁርጥ ቀን ልጆቿ ዛሬም ሀገር ድንበሯን እያስከበረች ጽንፈኛውና ተላላኪውንም እያስወገደች ትገኛለች። ሰላም ይቅደም። ጦርነት በየትኛውም አቅጣጫ አያዛልቅም። በምንጃር ሸንኮራ ወረዳ ህግ የማስከበር ዘመቻውም ሀገርን የማጽናትና ተልዕኮን በብቃት እየተወጣ የሚገኘው የሪፐብሊካን ጋርድ 5ኛ ክፍለ ጦርና የወረዳው ጥምር ጦር በጋራ በወሰዱት እርምጃ የጽንፈኛው ቡድን አባላት ላይ የማያዳግም እርምጃ መወሰዳቸው ተገልጿል። ክፍለ ጦር በዋና አዛዥ ኮሎኔል ፍቃዱ ጥላሁን እንደገለጹት የመንግስትን የሰላም ጥሪ ወደ ጎን በመተው በቀጠናው በሚንቀሳቀሱ ታጣቂዎች ላይ የማያዳግም እርምጃ እየወሰዱ መሆኑን አስታውቋል። ህገወጥ ቡድኑ ሊደርስ የነበረ የጦር መሳሪያ በቁጥጥር ስር በላይኛ መረጃ ውሏል። በአዊ ብሔረሰብ አስተዳደር ዞን ህገወጥ ብሬን ከ16 ጥይት ጋር በፈንድቃ ከተማ ወደ ፓዊ ለማለፍ ሲሞክር በኬላ ፍተሻ መያዙን ታውቋል። በዚህም እስከ መሰል ተጠርጣሪዎቹ ድረስ ገቢ ማድረጉን የጸጥታ መዋቅሩ አስታውቋል። በኦሮሚያ ክልልም ሲንቀሳቀሱ የነበሩ በርካታ የሽያጭ አባላቶች ለመከላከያ እጅ ሰጥተዋል። የሸኔ አባላቶችን በጉድጓድ ውስጥ የተቀበሩት መሳሪያዎችን ካስወገዱ በኋላ በሰላም እጅ በመስጠት 8 የክላሽ ጦር መሳሪያዎችንና ካርቶችን፣ ጥይቶችን፣ የወገብ ትጥቅና ሌሎች የነፍስ ወከፍ መሳሪያዎችን በሰላማዊ መንገድ ማስረከባቸው ታውቋል። ሰላም ለሀገራችን ያድግ። ጦርነት በየትኛውም ዓለም በየትኛውም ሀገር አያዛልቅም። ሰላም ሁሉን አሸናፊ ያደርጋል። ጦርነትና በጦርነት የሚፈታ አለመኖሩን በግልጽ ያሳየ ጉዳይ ነው። ሀገር መከላከያ ሰራዊታችንና ጥምር ጦሩ በቅንጅት የሚወስዱት ኦፕሬሽን ጽንፈኛውና ተላላኪውን እያጸዳ ሰላምን እያስጠበቀ ይገኛል። እዚህ ጋር በተያያዘ ኢትዮጵያ በአፍሪካ የኤሌክትሪክ ኃይል ምርት ግንባር ቀደም ከሆኑ ሀገራት ተርታ መሰለፏም ይፋ ሆኗል። የአፍሪካ ሀገራት ኢኮኖሚ እድገታቸው ለማፋጠና ለዜጎች ኑሮ ደረጃ ለማሻሻል የኃይል አቅርቦታቸው ለማሳደግ ከፍተኛ ጥረት እያደረጉ ይገኛሉ። በተለይ አህጉሪቱ በታዳሽ ኃይል ልማት ረገድ ያለ ሰፊ እምቅ ሀብት ለበርካታ ሀገራት አዲስ ተስፋን የሰጠ ሲሆን በሀገራዊ ኢኮኖሚ ውስጥ ለሚመረተው ኤሌክትሪክ ኃይል መጠን ቢጋዋትም ከኢትዮጵያ ጨምሮ በ10 አፍሪካ ሀገራት በዘርፍ ያላቸው ከፍተኛ ተሳትፎ ተጠቅሷል። ከዓለም አቀፍ ኃይል አቅርቦት መረጃ እንደሚያመለክተው ደቡብ አፍሪካ ከአፍሪካ በቀዳሚነት ስትጠቀስ፣ ኢትዮጵያ በተለይም ባለፉት ዓመታት የኃይል ማመንጨት አቅሟን ከእጥፍ በላይ በማሳደግ የታላቁ ህዳሴ ግድብን ጨምሮ ኢትዮጵያ የመሳሰሉ ግዙፍ ፕሮጀክቶችን ወደ ስራ በማስገባት ከአህጉሪቱ ግንባር ቀደም ኃይል አምራቾች ተርታ ተሰልፋለች። እጅግ ደስ የሚል ነው። ልማት ራያችን፣ ሰላም ራያችን ይሁን። ጦርነት በየትኛውም አቅጣጫ አይጠቅምም። ለዚህ ደግሞ ኢትዮጵያ በርካታ ሀብቶች ያሏት መሆኑ ነው የሚያሳየው። ሰላማችንን እናስጠብቅ፣ ልማታችንን እናፋጥን። ኢትዮጵያ አዲስ ለውጥ ከመጣ በኋላ 1 ትሪሊዮን ዶላር ኪሳራ እንዳስተናገደች ይገለጻል።
በተለያየ ጊዜ በጦርነት ታጠው ወደ አንድ ትሬል ሰላም ቢሆን ኢትዮጵያ እድገቷ እጅግ ከአፍሪካ ቀዳሚ ተርታ እንደሚያሰልፋትም መረጃው እየጠቆመ ይገኛል። ጦርነት አይጠቅምም። ታጥቃችሁም ትንቀሳቀሱ በጨካሉ ወንድሞቻችን ተመለሱ ማለት እፈልጋለሁ። ከሳን ፍራንሲስኮ እስከ አዲስ አበባ የኢትዮጵያና የተመድ ታሪክ ሉዓላዊነት ትስስር ሌላኛው መረጃ አለ። ኢትዮጵያ ከተባበሩት መንግስታት ድርጅት ወይም ተመድ ጋር ያላት ግንኙነት በዲፕሎማሲያዊ ወዳጅነት ብቻ የሚገለጽ ሳይሆን በጽኑ ነጻነት ተጋድሎና በዓለም አቀፍ ሕግ የበላይነት የተመሰረተ ጥልቅ ታሪካዊ መስተጋብር ነው። ድርጅቱ በ1947-45 የተመሰረተ ከነበሩት 51 ሀገራት መካከል አንዷ የሳን ፍራንሲስኮ ቻርተር የፈረመችው ኢትዮጵያ ዛሬም ድረስ አዲስ አበባን የፓን አፍሪካኒዝም ማዕከልና የተመድ አፍሪካ ኢኮኖሚ ኮሚሽን መቀመጫ በማድረግ በአህጉራዊና በዓለም አቀፋዊ መድረክ ላይ ተሰሚ ከፍ እንዳደረገችም ተጠቅሷል። ከኮሪያ ጦርነት ጀግንነት ጀምሮ በኮንጎ፣ ሩዋንዳ፣ ላይቤሪያ፣ በደቡብ ሱዳን ያሳየችው የሰላም አስከባሪነት ስሟም ዛሬ እንደገነነ ይገኛል። ኢትዮጵያ በአሁኑ ሰዓትም ከ170 ድምፅ የተመድ ሰብአዊ መብቶች ምክር ቤት አባል ሆና መመረጧም ዲፕሎማሲያዊ ተቀባይነቷ ታላቅ ማሳያ መሆኑ ተገልጿል። ውድ ኢትዮጵያውያንና ኢትዮጵያውያን ሰላማችን ዘብ እንቁም፣ ሰላማችን እናጽና፣ ልማታችን እናፋጥን። ኢትዮጵያ በባንዳና በተላላኪ ክንዷ ሳይታጠፍ ዛሬም ድምጿን ከፍ አድርጋ ትገኛለች። ለዚህ ደግሞ ጠንካራ መንግስት ሀገራችን አሁን እየፈጠረች ይገኛል። ተላላኪውንም እያስወገደች። ውድ ቻናል ሰዎች ለሰላም ዘብ እንቁም። ጦርነት በየትኛውም አቅጣጫ የማይጠቅም መሆኑ ማሳያ ነው። በተለይ በተመድ ያለ ተሰሚኝነት፣ አሁን ደግሞ በሰላም አስከባሪነት ያለ ተጽዕኖ ፈጣሪነት እንዲሁም በቴክኖሎጂ ታገዘ ወታደራዊ አቅም አሁን እየገነባች የሚገኘው ባጭሩ እዚህ 7-8 ዓመት ውስጥ ኢትዮጵያ እያስመዘገበች የሚገኘው እድገት እዚህ ግባ የሚባል ከፍተኛ እድገት እያመጣች የሚገኘው ይህ ማለት ከሰሜን ጦርነት ጀምሮ ያጣችው እንዳለ ሆኖ ይህ ጦርነት ባይኖር እድገቷ ከአፍሪካ ቀደም ተርታ እንደምትሰለፍ ያመላክታል። ስለዚህ ጦርነትን በምናወድመው ሀገራችን መልሰን ከምንነክስ ለሰላም ዋጋ ሰጠን ሰላማችን አስጠብቀን ልማታችን ብናፋጥን ተጠቃሚ ምን ሆነው ራሳችንን ሀገር ጠላ እንሁን፣ ሀገራችን እንውደድ፣ ለሰላም ዘብ እንቁም። በርካቶች የባዳ ፈጻሚ የሚሆኑ ጽንፍ ይዘው የሚንቀሳቀሱ በጫካ ያሉት እነዚህ ሀገር ጠሎች ናቸው። በርካቶች ግን በትጥቅ ወይም ታጋይ ተብሎ የሚታወቁት ስለ ሀገር ቀኝና ግራው የማያውቁት ናቸው። ተራ ሰው ነው ያሰልፈው የሚገኙት። ጥቂቶች ግን መሸቀጫ የፖለቲካ ባዳ አስፈጻሚዎች ናቸው። ስለዚህ ሀገራችን እንውደድ፣ የሀገራችን ብሔራዊ ጥቅም አሳልፈን አንስጥ። በጦርነት የሚፈታ አይኖርም። ሰላም ለሀገራችን ያድርግ። ወደ ቻናል ቢስ ተከታታዮች በሌላ መረጃ እስክንገናኝ መልካም ምሽት እንዲወላችሁ ከወዲሁ እመኛለሁ።